ልጆችዬ ትምህርት ቤት ጠዋት ስትሄዱ ዩኒፎርማችሁን የሚያለብሳችሁ ምግባችሁን የሚመግባችሁ ውሃ ደግሞ የሚያጠጣችሁ ሰው ማን ነው? ጎበዝ ልጆችዬ ራሳችሁ ናችሁ ይሄን የምታደርጉ? ዩኒፎርማችሁን ትለብሳላችሁ? ምግባችሁን ትመገባላችሁ ራሳችሁ? ጎበዝ ልጆችዬ በዛሬ እኔ የምጠይቀው ዝግጅታችን በባህር ዳር ከተማ በቤተሰብ አካዳሚ ትምህርት ቤት በመገኘት የቅድመ መደበኛ ትምህርትን የሚከታተሉ ልጆች የተግባር ልምምድ የሚያደርጉበትን ወይንም ደግሞ በእንግሊዘኛው አጠራር ሞንቶሶሪ ክላስ የሚባለውን ክፍል ጉብኝት አድርገናል። ህፃናት ልጆች ትምህርት ቤት በሄዱበት ጊዜ ምን ይማራሉ፣ ምን አይነት የተግባር ልምምድ ያደርጋሉ የሚለውን በጉብኝታችን ተመልክተናል። ልጆችዬ አሁንም ቆይታችሁን ከአሚኮ ልጆች ጋር አድርጉ። እኔ የምጠይቀውን ተከታትለን እንመለስ። ልጆች እንደምን አደራችሁ? አሁን የት ክፍል ናችሁ? እሺ ሞንቶሶሪ ክፍል ነን። አሁን ሞንቶሶሪ ክፍል ገብተን በመነካካት ተግባር የተግባር ስራ እንሰራለን አይደለ? አዎ አብረን እስከምንሰራ ድረስ እኔ ስገልጽ ትከታተሉኛላችሁ። እሺ ከዛ በኋላ በተግባር እኔ ጋር አብረን እንሰራለን። የሞንቶሶሪ ክፍል ልጆች በተግባር የልምምድ ችሎታቸውን የሚያዳብሩበት ክፍል ነው። እሱም ክፍል ደግሞ 5 ደረጃዎች አሉት። 5ቱ ደረጃዎች ምን ምን ይባላሉ? ዕለታዊ ተግባር፣ የስሜት ህዋስ፣ ቋንቋ፣ ሂሳብና የፐዝል ወይም የጂኦግራፊ ክፍል ያለው ነው። 5ቱ ክፍሎች ዕለታዊ ተግባሩ ለምን ያገለግላል? ልጆች የዕለት ተግባራቸውን ራሳቸው እንዲከውኑ ከወላጆቻቸው ብዙ ጥገኛ ሳይሆኑ ራሳቸውን ችለው የዕለት ተግባራቸውን እንዲሰሩ የሚያስችል የትምህርት ክፍላችን ነው። የስሜት ህዋሳት የሚባሉት ደግሞ የልጆች የስሜት ህዋሳት ስንት የስሜት ህዋሳት አሉ ልጆችዬ? አዎ 5ቱ የስሜት ህዋሳታችን በትክክል ይሰራሉ አይሰሩም፣ ችግር አለባቸው የለባቸውን የሚለውን ለመለየት የሚያስችለን የትምህርት ክፍል ነው ማለት ነው የስሜት ህዋሳት የሚባለው። የሞንቶሶሪ ሂሳብ ክፍል ደግሞ ቁጥሮችን በአግባቡ እንድንለይ ማወዳደር፣ ትልቅ ነው ትንሽ ነው ብለን መለየት እንድንችል በቅደም ተከተል መቁጠር እንድንችል የሚያስችለን የትምህርት ክፍል ነው ማለት ነው። ቋንቋ ደግሞ ሁለቱንም ቋንቋ እንግሊዘኛም አማርኛም ቋንቋ አለው። እሱን ቋንቋ በትክክል ቋንቋችን ማዳበር እንድንችል መናገር፣ መለማመድ፣ ቃላት መመስረት፣ ፊደላትን መለየት እንድንችል የሚያደርገን የትምህርት ክፍል ነው ማለት ነው። ይሄኛው ፕራክቲካል የሚባለው ነው። ፕራክቲካሉ ላይ ደግሞ የተለያዩ ስራዎች አሉ። ውሃን ከአንድ ዕቃ ወደ አንድ ዕቃ፣ ከቀላል ወደ ከባድ እናስተምራለን። ውሃን ከአንድ ዕቃ ወደ አንድ ዕቃ፣ ውሃን ከአንድ ዕቃ ወደ ሁለት ዕቃ፣ ውሃን ከአንድ ዕቃ ወደ ጠባብ ዕቃ፣ ከሰፊ ወደ ጠባብ ዕቃ እናስተምራለን ማለት ነው። ከስሜት ህዋሳት ላይ ደግሞ እነዚህ በመዳሰስ የምንረዳቸው፣ በማየት የምንለያቸው፣ በመስማት የምንለያቸው ድምጾችን የምን ድምጽ ናቸው የሚለውን ለመለየት በመዳሰስ እጃችን ሸካራ ለስላሳ በማለት መለየት የመዳሰስ ሰሌዳ 1 ይባላል። ይሄ ማለት ነው። ይሄኛው የመዳሰስ ሰሌዳ 1፣ ይሄኛው ደግሞ የመዳሰስ ሰሌዳ 2 ይባላል። ከቀላል ወደ ከባድ እየሄድን ነው። ይሄኛው ደግሞ የመዳሰስ ሰሌዳ 3 ይባላል። እነዚህ የመሻከር መጠናቸውን አይተን ማዛመድ የምንችልበት ነው ማለት ነው። ይሄኛው የልስላሴ የመሻከር መጠንና ይሄኛው የመሻከር መጠን አንድ ናቸው። ይሄን የምንለየው ግን ተቀላቅለው ለልጆች እንሰጣቸውና ስንሰጣችሁ እንደዚህ ዳሳችሁ የትኛው ነው እኩል የመሻከር መጠን ያለውን በማለት የሚለይበት ከበድ ያለው የስሜት ህዋሳታችን የምንለይበት ነው ማለት ነው። ወደ ሂሳብ ስንመጣ ደግሞ እዚህ ጋር ይሄኛው ሬድ ሮድ ወይም ቀይ ዘንግ ይባላል ማለት ነው። ይሄኛው ሬድ ሮድ ወይም ቀይ ዘንግ ይባላል። እሱ ትልቅና ትንሽ ብለን ለማወዳደር የሚያስችለን ለማወዳደር የምንጠቀምበት የቁጥር ዘንግ ወይ ሬድ ሮድ ወይም ቀይ ዘንግ የሚባለው ነው። እዚህኛው ደግሞ ስፒንድል ቦክስ ወይም የእንዝርት ቆጠራ ይባላል። ይሄኛው ማለት ነው ስፒንድል ቦክስ ወይም እንዝርት ቆጠራ። እዚህ ጋር ሳጥኖቹ አሉ። እዚህ ጋር ዜሮ ናት እቺ። እዚህ ጋር ምንም አናደርግም አይደል ልጆች? እዚህ ጋር ምንም አይደረግም። እዚህ አንድ ቁጥር አለች፣ አንድ እንላለን ማለት ነው። እዚህ ጋር ደግሞ 2 አለ፣ 2 1 2 ብለን እንቆጥራለን። ስንመልስም በተመሳሳይ የመቁጠር አቅማችንን ለማዳበር ስለሆነ ከዚህ ወደዚህ ስንመልስ 1፣ እዚህኛው ስንመጣ ደግሞ ሁለቱንም አንዴ መውሰድ አይቻልም።
1 2 ብለን እንደዚህ እየቆጠርን እስከ 9 ያሉ ቁጥሮችን መቁጠሪያ ቁጥሮችን ቆጥረን እንለያለን ማለት ነው። እነዚህ ተንቀሳቃሽ የፊደል ሳጥን ይባላሉ። ከአንድ ቦታ ቁጭ ብለን ሳይሆን ከአንደኛው ሳጥን እስከ 7ኛው ሳጥን ፊደሎችን እየፈለግን እየተንቀሳቀስን የምንሰራበት ስለሆነ ነው። ለምሳሌ ባሳያችሁ የኔን ስም ልጻፈው አይደል ልጆችዬ? የኔን ስም ስጽፍ ለምሳሌ የኔ ማለፊያ እባላለሁ። ስለዚህ መን ማግኘት አለብኝ። ይኸውችት ማን ለማግኘት ቆጥሬ መሄድ አለብኝ። መ ሙ ሚ ማ ከዛ ማን አመጣለሁ ማለት ነው። ያት ማ ለን ለማግኘት ደግሞ ሀ ለ ይኸው ለ ፊል ለማግኘት ደግሞ ፈን መጀመሪያ ማግኘት አለብኝ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ አ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ። አሁን ፈን አገኘው። ፈን ካገኘው በዚህ መስመር መፈለግ ነው። ፈ ፉ ፊ አገኘዋል ማለት ነው። ፊ የምንፈልጋትን ፊደል ፊ። ከዛ ያን ለማግኘት ደግሞ እንዳሁኑ ቆጥሬ ነው የምሄደው። ዘሎ መሄድ ስለማውቃት ቦታዋን አይቻልም። እሺ ልጆችዬ በድግግሞች እንድትማሩ ስለሚፈለግ ሀ ለ ሀ መ ሰ ረ ሰ ሸ ቀ ሰ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ የን አገኘው። አሁን የን ካገኘው የየን ዝርያ ነው የምፈልግ። የ ከየ ዩ ይ ያ እቻለሁ ያ። ስለዚህ ቃላት መሰረትኩ ማለት ነው። እሺ ማለፊያ የሚል ቃላት መሰረትኩኝ ማለት ነው። እንደዚህ እያደረግን ከዚህ ቃል መመስረት ከቻልን በኋላ ደግሞ አረፍተ ነገሮችን መመስረት እንችላለን ማለት ነው። ስለዚህ በተግባር በልምምድ እንደዚህ እያደረግን የመጻፍ ችሎታችን፣ የማንበብ ችሎታችን፣ ፊደላትን የመለየት ችሎታችን እንለያለን ማለት ነው ልጆችዬ። ስለዚህ ልጆችዬ ሞንቶሶሪ ክፍል ማለት ልጆች በተግባር ልምምድ የሚያደርጉበት በተግባር እየሰሩ እየነካኩ የሚማሩበት ክፍል ነው። አሁን በተግባር ወደ መስራት ወደ ልጆች እንሄዳለን ማለት ነው። እሺ በተግባር እንዴት እንደሚሰራ እናያለን ማለት ነው። ሞንቶሶሪ ክፍል ስንገባ ከመጀመሪያ ከበር ካገባብ ጀምሮ አለው የስርዓት አለው። በር ስንገባ ስንከፍት ከውጭ የቆየ ልጅ ቢኖር ሳይረብሽ ሲያንኳኳ በስርዓት አንኳኩቶ ሲከፈት ደግሞ በስርዓት ልጆች እንዳይረበሹ አድርጎ ይገባል። ከገባ በኋላ ደግሞ ወደ ምንጣፉ ሲመጣ ወደ ዳውጆ ሲመጣ ምን ማድረግ አለበት? ጫማ መወለቅና በስርዓት መቀመጥ አለበት። ከዛ የሞንቶሶሪ ክፍል አቀማመጥ አለ አይደለ ልጆችዬ? አዎ አቀማመጡ እንዴት ነው? እንደዚህ ነው። እንደዚህ ብሎ ይቀመጣል አንድ ተማሪ ማለት ነው። ይሄ የሚሆንበት ምክንያት ልጆችዬ እጃችሁ እግራችሁ እንደዚህ ከሆነ እጃችሁ እንደዚህ ከሆነ የሆነ ነገር ይነካካል አይደለ? ስለዚህ ሐሳባችሁ አይሰበሰብም። ሐሳባችሁ ሰብሰብ ብሎ በትኩረት እንድትማሩ እንደዚህ ትቀመጡና ታዳምጣላችሁ ማለት ነው። የሚያስተምራችሁ መምህር የሚገልጽላችሁ መምህር ደግሞ ምን ይሆናል? እንደዚህ ይንበረከካል። አሁን እኔ ላስተምራችሁ ነው አይደለ? ይሄ አሁን የምንማረው የሞንቶሶሪ ትምህርት ክፍል ምን ይባላል? ዕለታዊ ተግባር ወይም ፕራክቲካል ላይፍ በሉ እስኪ። ዕለታዊ ተግባር በሉ እስኪ። እዚህ ዕለታዊ ተግባር ላይ ልጆች ዕለት በዕለት የሚያደርጉትን የስራ ክንውን ለማዳበር ራሳቸውን ለመቻል እንዲያስችላቸው የሚያስችል ስለሆነ ዕለታዊ ተግባር ላይ ደግሞ ስንማር ከቀላል ወደ ከባድ እንማራለን ማለት ነው። አሁን ከቀላል ወደ ከባድ ከአንድ ዕቃ ወደ አንድ ዕቃ መገልበጥ ቀላል ነው አይደለ? ከዛ ደግሞ ከአንድ ዕቃ ወደ ሁለት ዕቃ ስንገለብጥ ደግሞ ትንሽ ከበድ ይላል። ከዛ ቀጥሎ ደግሞ ከሰፊ ወደ ጠባብ ስንገለብጥ ደግሞ ትንሽ ከበድ ይላል። ስለዚህ አቅማችንን እያዳበርን እንሄዳለን። ይሄኛው ምንድነው ልጆችዬ? ይሄ አይደለም። ይሄኛው ታችኛው ምንድነው? ሳህን ወይም ሰርቪስ አይደለ? እነዚህኞችስ ምንድናቸው? ኩባያ። ጎበዞች። እነዚህስ ለምን ይጠቅመናል? ውሃ እዚህ ጋር ቢንጠባጠብ እንዳናንጠባጥብ ማድረግ አለብን። ግን ቢንጠባጠብ ምን እናደርገዋለን? እናደርቅበታለን። ስለዚህ እንዳንደፋበት መጀመሪያ ከውጭ እናደርገዋለን ማለት ነው። አሁን ውሃን ከአንድ ዕቃ ወደ አንድ ዕቃ ልንገለብጥ ነው። ታዩኛላችሁ እንዴት እንደምገለብጥ። እሺ
ይኸው እንዴት ነው የሚያዝ? እንደዚህ ነው የሚይዘው እና እንደዚህ ነው የሚይዘው። እሺ እንዴት ነው ያዘው? እንደዚህ እንደዚህ ይዝና በሁለት እጄ ድግፍ አድርጌ ይዤ ስገለብጥ እንደዚህ ነው የምገለብጥ። እሺ እንዴት ነው? እንደዚህ እንደዚህ አድርጌ ገለብጣለሁ ማለት ቀስ አድርጌ የውሃውን ድምፅ እየሰማሁ ውሃ እንዴት አይነት ድምፅ ነው ሲገለበጥ ያለው እያልኩ እያዳመጥኩት እንደዚህ ገለብጣለሁ ማለት ነው። በቃ ጎበዝ ነኝ አይደል? አልደፋውም። አጨብጭቡልኛ ታዲያ። ደግሞ አሁን ደግሞ ወደ መጀመሪያው መመለስ አለብኝ አይደል? አዎ አሁን እንደዚህ አድርጌ አሁንም እንደዛው ሳላንጠባጥብ ሳልደፋ የውሃውን ድምፅ እየሰማሁ ደስ እያለኝ ተገለብጣለሁ ማለት ነው። ይሄ ውሃን ከአንድ ዕቃ ወደ አንድ ዕቃ መገልበጥ ስላልደፋው ማድረግ አይጠበቅብኝም ማለት ነው። አልደፋው። እሺ ይሄኛው ደግሞ ውሃን ከአንድ ዕቃ ወደ ሁለት ዕቃ መገልበጥ። ስለዚህ ከአንድ ዕቃ ወደ ሁለት ዕቃ ስገለብጥ እንግዲህ እኩል ከፍለዋለሁ ወይስ እንዴት ነው ደፋዋለሁ የሚለውን ተከታተሉኛላችሁ ማለት ነው። ይሄው እንደዚህ አድርጌ ከዚህ ወደዚህ እገለብጣለሁ። ሲገለብጥ አንዴ ድፍት አይደለም የሚባለው። እሺ ልጆች የውሃ ድምፅ እየተሰማ ነው። ገለበጥኩት። በቃ ሳልደፋ ሳላንጠባጥብ እኩል ገለበጥኩት ማለት ነው። ከዛ አሁንም መመለስ አለብኝ ወደዚህኛው። ይሄው አንደኛ መጀመሪያ ከግራዬ ወደ ቀኜ እንደዚህ አረኩ። በዛው ምን እያረኩ ነው? እንቅስቃሴ እየሰራው አይደለም? የሰውነት ክፍሌ ስፖርት እየሰራ ነው። ይሄው እየተንቀሳቀስኩ ነው። መጀመሪያ ስገለብጥ ከቀኝ ከግራ ወደ ቀኝ ነበር ያልኩ። አሁን ደግሞ ከቀኝ ወደ ግራ ስል ይሄው እጄ በዛው ጥንካሬው እየዳበረ ይሄዳል ማለት ነው። ከዛ ደግሞ ውሃን ከምን ወደ ምን ነው? ከሰፊ ወደ ጠባብ። አሁን እንግዲህ ይሄ ከባድ ነው በጣም። እንዴት እንደምሰራው እኔ እንጃ። እኔስ ይችላል አልችልም ይሆን? ስለዚህ አሁን ይሄን ከዚህ ወደዚህ ገለብጣለሁ። ይሄው መንቆርቆሪያ ያስፈልገኛል አይደል? እቺ ምንድን ናት? ጎበዝ። ጠባብ ስለሆነች ምን ማድረግ ያስፈልገኛል? እቺ ማንቆርቆሪያ። አሁን በዚህ እናቶቻችን ዘይት ይገለብጣሉ። አይታችሁ አታውቁም? አዎ፣ የተለያዩ ፈሳሽ የሆኑ ነገሮችን ሲከፋፈሉ ለሰው ሲሰጡ እንዳይደፋባቸው እንደዚህ ማንቆርቆሪያ ይጠቀማሉ ማለት ነው። እቺን ተጠቅሜ ምን አደርጋለሁ? እገለብጣለሁ። ድምፁ ይሰማል ልጆች? ደስ ይላል አይልም? ጎበዝ የኔ ልጆች ይላል። አዎ ደስ ይላል። አሁን ማንቆርቆሪያ ያስፈልገኛል? አያስፈልግም። አሁን ደግሞ ከቀኝ ወደ ግራ እጄን ላንቀሳቅስ ነው። በዛውም ይሄው ገለበጥኩ። አሁን ሰፊ ስለሆነ ማንቆርቆሪያ አያስፈልገኝም። እኔ ደግሞ ጎበዝ ስለሆንኩኝ አልደፋውም፣ ስትራሹ አልተጠቀምኩም ማለት ነው። ስለዚህ በተግባር ሰርቶ የሚያሳየኝ ልጅ አንድ ልጅ እፈልጋለሁ። ጎበዝ የሆነ ልጅ ማለት ነው። ሳይደፋ ሳያንጠባጥብ የሚሰራልኝ ልጅ። እስኪ ማንን ልምረጥ? ነይ ነዚህ፣ ነይ እዚህ። ከፍች ከፍ አልደፋችም አይደለ? ሞራል ስጋታ፣ ሞራል 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 ሞራል። ጎበዝ ፌቨን። በደንብ አጨብጭቡላት ለፌቨን። በደንብ በደንብ በደንብ። ጎበዝ ሳላምላክ አጨብጭቡላት በደንብ። የዚህ ትምህርት ዓላማ ምንድን ነው ልጆችዬ? የፕራክቲካል ላይፍ ወይም የዕለታዊ ተግባር ዓላማ ዝም ብሎ እዚህ ውሃ መገልበጥ እንደዚህ ድምፁን በመስማት ለመደሰት ብቻ ሳይሆን ከቤት ወላጆቻችሁን ማሚ ምሳ ስታስር እናንተ በኮዳችሁ ውሃ እንድትገለብጡ እንዳታስቸግሩ፣ ራሳችሁን መቻል እንድትለማመዱ፣ ሌላ ደግሞ ጫማ ማሰር፣ ልብስ መልበስ ራሳችሁን ችላችሁ የዕለት ተግባራችሁን እንድታከናውኑ ወላጆቻችሁን እንድታግዙ የሚያደርግ ትምህርት ስለሆነ ይሄንን በተግባር እንድታውሉ
እያልኩ የአሁኑን የዛሬውን ትምህርታችን በዚህ ጨርሰናል። እናመሰግናለን። ቻው ልጆችዬ።